3D አኒሜሽን ለመስራት አስባችሁ ሊሆን ይችላል። ነገር ግን ብዙ የአቫታር ፌሶችና የእነርሱን ባህሪያት አጠቃላይ የእነርሱን እንቅስቃሴ ሁሌ እናንተ መስራት ሊጠበቅባችሁ ይችላል። እናም ብዙ 3D አኒሜሽን ካራክተሪስቲክስ የምታገኝባቸውን ዌብሳይቶች ትፈልጋላችሁ። ነገር ግን ብዙ የ3D አኒሜሽን ካራክተሪስቲክስ የምታገኝባቸው ዌብሳይቶች ማውረድ ስትሉ ዶላር ምናምን ይፈልጋሉ። እናም ዛሬ ነፃ የሆኑትን ዌብሳይቶች አሳያችኋለሁ። ቤት በስልካችን 3D አኒሜሽን ካራክተሪስቲክስ አውርደን እንጠቀማለን። ሌሎች አቫታር ፌሶችን እንዴት በስልካችን እንሰራለን የሚለውን አንድ ባንድ አሳያችኋለሁ ማለት ነው። 3D አኒሜሽን ካራክተሪስቲክስ ለማግኘት ብዙ አይነት አማራጮች ወይም ብዙ ዌብሳይቶች ቢኖሩም ቀጥታ እኛ የምንፈልገውን ወይም ነፃ የሆኑትን እኔ እጠቁማቸዋለሁ ማለት ነው። አንደኛ ላይ የምናየው ፍሪ 3D የሚለውን ዌብሳይት ነው። ቀጥታ ወደ ብራውዘራችሁ ከገባችሁ በኋላ እንዴት እንደምትጠቀሙት አሳያችኋለሁ። ቀጥታ ወደ ስልካችን በመሄድ እንዴት እንጠቀማለን የሚለውን አሳያችኋለሁ ማለት ነው። ሌትስ ጎ። በማንኛውም ብራውዘር ከገባችሁ በኋላ እናንተ የምትፈልጉትን ከታች ካስቀመጥኩላችሁ ዌብሳይቶች አንዱን ሰርች ታደርጋላችሁ። አሁን ማሳያችሁ ፍሪ 3D የሚለውን ዌብሳይት ነው። ቀጥታ እንደዚህ ሰርች ታደርጋላችሁ። ከዚያም ከሚመጣላችሁ ዝርዝሮች አንዱን ከመንካታችሁ በፊት ዴስክቶፕ ሳይት ላይ ማድረጋችሁን እንዳትረሱ። ከዚያም አንደኛ ላይ ያለውን ዌብሳይት ትነካላችሁ። ወደ ውስጥ ከገባችሁ በኋላ የምትፈልጉትን አይነት 3D ሞዴል ሰርች ታደርጋላችሁ። አሁን ካርቶን ብዬ ሰርች ላድርግ። ካርቱን ብዬ ሰርች ሳደርግ የሚመጣልኝ ዝርዝሮች በጣም ትልቅ ሞዴሎችን ያመጣልኛል። እኔ የምፈልገውን አንዱን መርጬ ማውረድ እችላለሁ ማለት ነው። በኮምፒውተር ለምታወርዱ ነፃ የሆኑትን የምትፈልጉትን ማውረድ ትችላላችሁ። ነገር ግን በስልክ ከነኚህ ከሁለት ፌቤክስ እና ኦፒክስ የሚሉትን ፎርማት ውጪ ማውረድ አትችሉም ማለት ነው። ካወርዳችሁ መጠቀምም አትችሉም፣ በብሌንደር የተሰሩትን ማለት ነው። አሁን ቀጥታ ዳውንሎድ የሚለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁ በኋላ ወደ ፋይል ማናጀራችሁ ሄዳችሁ ቀጥታ ዚፕ የሆነውን ኮምፔር ታደርጋላችሁ ማለት ነው። ኮምፔር ስታደርጉት ቀጥታ እናንተ የምትፈልጉትን ኤክስትራክት ካደረጋችሁ በኋላ በስልካችሁ መጠቀም ትችላላችሁ። ላችሁትን ሞዴል እንቅስቃሴ ወይም ካራክተርስ እንዲኖረው ከፈለጋችሁ የምትበጥጡትን ዌብሳይቶች ከታች ከዲስክሪፕሽን አስቀምጣላችኋለሁ። ከዚያ እናንተ የምትፈልጉትን ሰርች አድርጋችሁ መጠቀም ትችላላችሁ። አሁን ማሳያችሁ መክሲሞ የሚለውን ሰርች አደርጋለሁ። መክሳሞ የሚለውን ሰርች ሳደርግ ይመጣልኛል። ቀጥታ ነክቼ ወደ ውስጥ ይገባለሁ ማለት ነው። ከዛ እናንተ የምትፈልጉትን የካራክተርስ አይነት ሰርች አድርጋችሁ ማውረድ ትችላላችሁ። ይሄ በጣም ጥሩ የሆኑትን ካራክተሪስቲክሶች መርጣችሁ ካራክተርስ እንዲኖረው ማድረግ ትችላላችሁ። ይሄ እንደምታዩት ብዙ አይነት ካራክተሪስቲክሶች አሉ። እንቅስቃሴ እንዲኖረው አሁን ለምሳሌ ራም ብዬ ሰርች ባረግ ራን ብዬ ሰርች ሳረግ የሚመጣልኝ ብዙ አይነት አማራጮች አሉ። ከዚያ እናንተ የምትፈልጉትን የካራክተሪስቲክስ አይነት ትመርጣላችሁ። ከጎን በኩል ዳውንሎድ የምትል ነገር አለች ወይም አፕሎድ የምትለው ነው። እናንተ ያወርዳችሁትን ወይም የሰራችሁትን የ3D ሞዴል እንቅስቃሴ እንዲኖረው አድርጋችሁ መጠቀም ትችላላችሁ። አሁን ዳውንሎድ አድርጌ በ3D ሞዴል በምሰራበት ጊዜ መጠቀም እችላለሁ ማለት ነው። ይህም አጠቃቀሙ በጣም ቀላል ነው። እነኚህን ካወረዳችሁ በኋላ በስልክ የምንጠቀምበት አፕሊኬሽንስ ፕሪሲማ ነው። ፕሪሲማ ውስጥ ከገባችሁ በኋላ ኒው ፕሮጀክት የሚለውን ተጭናችሁ ከታች በኩል ኢምፖርት የምትል ነገር አለች። ኢምፖርት የምትለውን ከነካችኋት በኋላ በፎልደር ያመጣላችኋል። እናንተ የምትፈልጉትን የእናንተ ያወረዳችሁትን
ካራክተር ማስገባት ትችላላችሁ። እነኚህ ዌብሳይቶች የሚጠቅማችሁ ቀጥታ የተሰሩትን ማውረድ ብቻ ነው። ነገር ግን በስልክ ለሚሰሩ ልጆች እንዴት ነው እኛ የምንፈልገውን የአቫታር ፌስ ማስተካከል የምንችለው? ሌሎች ኮምፒውተር ያላቸው ሰዎች ቀጥታ በትልቅ ሶፍትዌሮች ሊሰሩት ይችላሉ። ነገር ግን እንደኔ ኮምፒውተር የሌላችሁ እንዴት ነው በስልካችን ብቻ በመጠቀም እኛ የምንፈልገውን የአቫታር ፌስ ማስተካከል የሚያስችልን ዌብሳይት ማግኘት የምንችለው? እሱም ቢሆን ችግር የለም፣ አሁን እነግራችኋለሁ ማለት ነው። አዎ እኔ በጣም ጥሩ ሰው ነኝ፣ ነገር ግን ለዚህ ተመላሽ እፈልጋለሁ። ሰብስክራይብ አድርጉኝ፣ ግድ የለም አያስከፍልም። ይህም ቢሆን አጠቃቀሙ በጣም ቀላል ነው። ከቪዲዮ በታች ሰብስክራይብ የምትል በተን አለች፣ እሷን ነክተን ቀጥታ መቀጠል እንችላለን ማለት ነው። ቀጥታ አሁን በፊት እንደተነጋገርነው እኛ የሚፈልገውን የአቫታር ፌስ ማስተካከል የሚያስችለን አፕሊኬሽንስ ማውረድ ከፈልግን ቀጥታ ወደ ፕሌይ ስቶር ወይም ወደ አፕ ስቶር ከገባን በኋላ ሰርች ባሮ ላይ ሄደን ዘፒቶ ብለን ሰርች እናደርጋለን። ዘፒቶ ኢንስታይል እናደርጋለን። ኢንስታይል ካደረግን ቀጥታ ኦፕን ብለን ወደ ውስጥ እንገባለን። አይ አግሪ የሚለውን አግሪ ብላችሁ ታልፋላችሁ። ያው ይህ የላይቭ ስትሪም ነው። ነገር ግን እናንተ የምትፈልጉትን አይነት ነገር ሰርታችሁ ወደ ውስጥ ከገባችሁ በኋላ እናንተ የምታዘጋጁበት ፋይልም የምታስተካክሉበትን ነገሮች ያመጣላችኋል። ከታች በኩል አቫታር ቴፕ የሚለውን እናንተ የምትፈልጉትን አይነት የመረጣችሁ ማስተካከል ትችላላችሁ። ጊዜ እንዳይወስድብኝ እኔ እያንዳንዱ የራሱ የሆነ ጥቅሞች አሉት፣ ያያችሁ ማስተካከል ትችላላችሁ። የምትፈልጉትን አይነት ማስተካከል ብትፈልጉ ኮስተም የምትል ነገር አለች። እሷን ነክታችሁ ከተፈጠረው ውጪ እናንተ መፍጠር ትችላላችሁ ማለት ነው። ሴቭ አድርጌ ላሳያችሁ። አሁን ቀጥታ የሰራነው ነገር በላይቭ ውስጥ እያለን አሁን ላይቭ አልገባንም። ነገር ግን እዚች ጋር ቴምፕሌት የምትል ነገር አለች። ከዚህ የምንፈልገውን ያክል እንጠቀማለን ማለት ነው። ዩዝ ቴምፕሌት የምትለውን ነክተን መጠቀም እንችላለን በሰራነው ላይ ማለት ነው። ይህን የሰራነውን አኒሜሽንስ ሴቭ እናደርጋለን። ይህ ቪዲዮ ይጠቅማችኋል ብዬ ነው ይህንን ያዘጋጀውላችሁ። ይህንን ከታች ከዲስክሪፕሽን ያስቀመጥኩላችሁን ዌብሳይቶች ተጠቅማችሁ እናንተ የምትፈልጉትን የካራክተርስ አይነት ማውረድ ትችላላችሁ። ከዚህ በኋላ በዚህ ቻናል የሚለቀቁ አዳዲስ ነገሮችን እለቅባችኋለሁ ማለት ነው። በፊልም ዙሪያ ይህንን ቻናል ሰብስክራይብ ያደርጋችሁ ቆዩትን። ከዚህ በፊት የሰራሁላችሁ እንዴት በስልካችን 3D አኒሜሽንስ እንሰራለን የሚለውን ይህንን ቪዲዮ ላይ እንገናኛለን። ፒስ አፕ